የማየው እና ብዙ አትጨነቁ፣ ብዙ አትገረሙ። እውነቴን ነው የማወራው። ብዙ እንዳይደንቃችሁ፣ ብዙ እንዳይደንቃችሁ። ማርያም አቡጤ ማርያምን የያዘ አያፍርም። ምን ማለት ነው? ምን ማለት ነው? ዘግበኝ እስቲ። አዎ መኪናውን እሱ እንዲያውም ፖለቲካ ይሰራበታል። አሁን እየባነነ ነው ልጁ። መኪናውን ለሆነ ሰው ሰጥቶ ያስጨበጭባል። ሂ ስማርት። እንደ እንትን እንዳታዩት። ኢትዮጵያ ያሉትን የአዲስ አበባ ልጆችን ሙድ በልቶታል። የሚያሳዝነኝ የአዲስ አበባ ልጅ አንድም አለመሸለሙ ምን ያህል ዝግጅቱ አዲስ አበባ ሆኖ የአዲስ አበባ ልጅ አለመሸለሙ ያሳዝነኛል። ወይኔ የአዲስ አበባ ልጆች ተበላችሁ፣ ተበላችሁ። የሸገር ልጆች በቃ ዝም ብለህ ፉን ነው። እና ይህን መኪና ለሌላ ሰጥቶ ልጁ ያስጨበጭባል። ልጁ ጎበዝ ነው። ሌላ ትልቅ ያደርጋል። የአዲስ አበባ ልጅ ተበላችሁ። ያንን ነው የምለው። ጌም ጀምርልን ይሆን? የምን ጌም? ዩ ራይት። አይ ይሰጥና ይፈምስበታል። ለሆነ ደሃ ለተባለ ሰው ያመጣና ያንን መኪና ይሰጣል። ሞር ስሙን ከፍ እያደረገ ይሄዳል። አሁን ሌላም ቢሆን ብትሰጡ ጥሩ ነው። ስማርቱ ነው። ያ ደሃ ነህ አይደለህም ወይ? ኦሜጋ እኔ የኔ 1 ብር እኮ የእናንተ 200 ብር፣ የኔ $1 ደሃ እንኳን ልሁን ብል የኔ $100 ለእናንተ እኮ 20,000 ብር። ደሃ ለመሆን ከኢትዮጵያኖች ጋር ኮምፔር ካረከኝ የኔ $100 ለአንተ 20,000 ብር። የሰማይና የምድር ልዩነት አለ። $500 ከያዝኩማ ግማሽ ኢትዮጵያን ገዛታል። ይቀልዳል። ስለዚህ አሜሪካን ቢኖርን አውሮፓ የሚኖርን ደሃ ለማለት መሞከራችሁ ራሱ ደፋሮች ናቸው። በቃ $1,000 በጣም ዘግናኝ ነው። በኢትዮጵያ $1,000 እስከ 200,000 ደርሳል። ተግባባ። ስለዚህ አሜሪካን ሀገር $1,000 ያለው ኢትዮጵያ ካለው ከዶክተር የበለጠ ገንዘብ አለ። ስለዚህ አሜሪካ ያለውን አውሮፓ ያለውን ለማጣጣል ለምትሞክሩ ታች ያላችሁ ቁጭራዎች አንደራረስም። በተአምር አንገናኝም። የሰማይና የምድር ሊያል እግዚአብሔር ለይቶናል። ገባ? አሁን ለምሳሌ ኢትዮጵያ 200,000 እኮ ምን አላት ይላል አይደል? አለ ወይ ብለህ ስትጠይቀው የለው። ገብተዋል። 200,000 ብር ምን አላት ይላል። መጥቶ አንዱን ሰው ብትለው አለ ብለው የለው ግን ይላል። 1 ሚሊዮን ምን አላት ይላል። ምን አላት የሚል በሙሉ አበሻ እግዚአብሔር ምስክሬ 1 ብር የሌለው ሰው ሁልጊዜ እቺ ምን አላት የሚል በአበሻ ምንም ብር የሌለው ሰው ምን አላት እቺ ሲል ነው የሚውለው። አበሻ ጋር አመሉን ስለማውቀው እቺ ምን አላት ይልሃል። አለ ሆይ ብለህ ስትጠይቀው የለው። ስለዚህ የአበሻ ባህሪ ኦልዌይስ መናቅ ማናናቅ
እቺ ምን አላት ነው የሚለው። የአበሻ ባህሪ ይሄ ነው። ምን አላት እቺ ምን አላት እቺ ምን። ልክ የሌላ ሰው ሲሆን ግን ያመሰግናል። ለምሳሌ አበሻ ሆኖ በቆንጆ አረብኛ የሚያወራን ሰው ይንቅና አንድ አረብ እንደምነ ወይም አካምቡልተን ካለ ኦ ማይ ጋድ ብሎ ሲደነቅ ይውላል። አበሻ የራሱ የሆነን ነገር በጣም ነው የሚጠላው። ለምን? ፎር ሳም ሪዝን የምቀኝነት ባህሪ አለ። የምቀኝነት የተንኮል ባህሪ ተጠናውቶናል። እና ምን አላት ነው የሚል 50 ሺህ ምን አላት 100 ሺህ ምን አላት እንዲህ ምን አላት ይላል። አለ ሆይ የለው። እና በእውነት የምለው ሁሏን ያላችሁን ነገር በሙሉ አክብሩ። እግዚአብሔር አምላክ የባረከው ገንዘብ ከቢሊየን ካላቸው የበለጠ እንደሆነ እነግርሃለሁ። ምክንያቱም ኢየሱስ ክርስቶስ 2 ዓሣንና 5 እንጀራን ባርኮ ያችን ለብዙዎች እንዲተርፍ አድርጓል። ብዙ ካለው ይልቅ ያለውን ያመሰገነ እግዚአብሔር ይሰጠዋል። በዚህ ማን አብዛኛው አበሻ ያ ሜንታሊቲ የለው። በሰው ሀብት የሚያሽቃብጥ ነው። እንዴት በለኝ። ሀብታሙ ጋር ሄዶ ሀብታም ዘመድ ነው ሊመጣ ነው ከተባለ ደሃው የሌለውን ተበድሮ አርዶ ምን ብሎ ይጋብዘዋል። ደሃው ሲሄድ ግን ከዘበኛ ነው የሚያባረው። አሽቃባጭነት ማንነታችን ከዘበኛው የለም በለው። ተግባባ። እያንዳንዱ ነገር ላይ ነው። ሁሉን ነገር እንዲህ ብሎ የሚያየው አበሻ ነው። የማይጠጣበት ብርጭቆ አበሻ ቤት አለ። አሜሪካ እየኖረ እግዚአብሔር ምስክር ለእንግዳ ብሎ የተቀመጠ የማይበላበት የማይጠጣበት ብርጭቆ አለ። ሰገጤ ነው አበሻ። ብዙ ነገራችን ላይ በብዙ ነገር ብትሄድ የማይቀመጥበት ሶፋ አበሻ ይገዛል። ይውሻ ትስቅ ያለሽ አይደል? እውነቴን የማይጠጣበት የማይበላበት ሰዓት ለእንግዳ የሚነካው ተብሎ የተቀመጠ ለብቻዋል። አልሰለጠነም፣ አልተቀየረ። የትም ሀገር ብትወስደው እግሩ እንጂ የሚወጣው አብዛኛው ጭንቅላቱ እዛ ነው ያለው። ለስም ብቻ ነው የሚፈልገው። ያ ደግሞ ብዙ ጊዜ ምን አድርጎታል? ባዶ ቀጥቶታል። በየትኛውም ቦታ ላይ በእውነተኛ ነገር ሳይሆን በቲፎዞ ብቻ የሚኖር ሰሞኑን አዶናይ ሲሉ ቆይተዋል። መልሰው ዜሮ የሚከቱት አበሻ ነው እንዳትረሳ። ለማየት ያብቃቸው። ይቺን ቃል እኔ እናገራል። አዶናይ ጀግናችን ምን ሲል ቆይቶ ረቅጦ ዜሮ የሚገተው አበሻ እንደሆነ ደግሞ በቅርብ የምናየው። ለጊዜው በሉ ከተወሰነች በኋላ ደግሞ አዶናይ የረገጣ ፕሮግራም እያዘለታል። ምክንያቱም ምንም ይዞ እንዳልመጣ ይታወቃል። ጩኸቱ እልሁ ምናምን ስላለ እንጂ ወርጅ ፖይንት ብትሉት በትክክለኛ ሰው ጋዜጠኛ ቢጠይቀው ይሄ ሰው አንድ ነገር የለው። ወጁጋ ምንድን ነው ለኢትዮጵያ ይዘህ መጣው? ከካናዳ የት ነው? ምን ተምርሃል? ምን አድርገሃል? ምን ፈጽመሃል? ምን ረድተሃል? ተብሎ የሚጠይቀው ሰው ስለሌለ ለሰሞኑ ፉን ተብሏል። የሆነ ጋዜጠኛ አምጥተው አፈር ከድሜ ሲያበላው ግን ይጠፋል። ግን ለጊዜው ይጮሃል። አበሻ ጩኸት ይወዳል፣ ግርግር በጣም ይወዳል። ያ ሌላስ አይኮ በኮመንት ሰድባችሁ ማለምደነዋል እኮ አባዬ። በኮመንት እንዲያውም ታኩር የሚባለው ልጅ በሳቅ ነው የገደለኝ። ታኩር ልትመጪበት ነው እንዴ? አልበቃሽም እንዴ? በሽቶ ይመታል እንዴ? ምናምን እያለው ነበር። በሳቅ ነው የገደለኝ።
ታኩር ሲያስቀኝ ነበር። እውነተኛ ነገሩን ልኩን ነግሮ ያባረረው ታኩር ይባላል። ልኩን ነግሮ አሳፍሮን ይላል። የታኩርን ቪዲዮ ያሳችሁታል? ከአዶናይ ጋር የሰራ ምን ልታደርግ ሎሽን ነው የምፈልገው ልትመታበት ነው አለ። ገብታችሁ ስለዚህ ፖይንት ያለው ነገር የለም። እሺ ሌላስ? አይ እውነቱን ነው። እኔ ስለ መኪና ስለምናምን ደንታ የለኝም። ግን የተለየ ነገር ኢትዮጵያ ላይ ይዞ እንደመጣ አድርገው ሲያደርጉ ሳይ በጣም ትውልዱ እንደተበላሸ ጄኔሬሽኑ ፖይንት የሌለው ነገር እንደሚፈልግ በጣም አይቻለሁ። ጌታ ነው ምንም ቫልዩ ያለው ነገር እንደማያቅ አዲስ አበባ በዛ ደረጃ መሆኑን አየው። በቃ አጀስ ፊልስ ምን ከካናዳ ምን ይዘህ መጣ? ምን አይነት ፕሮጀክት ምን አይነት ነገር ይዘህ መጣ? እዝና ያ እና መሸለሙን አይ ዶንት ኬር ምን መኪና ምን አሜሪካ አውሮፓ ለምንኖር መኪና ብርቃችን አይደለም። አይ ዶንት ኖ አባውት ዘ ሬስት ለእኛ ተራ ነገር ነው መኪና። ጌታን መኪና አለኝ ብላ አሜሪካ ካወራ ስድብ ነው። ያ ሌላስ? ስለማስተዋል ያላየሁትም ምን ብዬ ነው የምናገረው? አስሬ ስለማስተዋል ተናገር። ምን ልፍጠር? አላየው ማስተዋል ወንጌል መሰከረች። በጣም ጥሩ ዘን ምን ላድርግ? ምን ልፍጠር? አልገባኝም። እሺ ሌላስ? ወንድ ኮን ካስገባኝ በአዲስ አካውንት ነው እንጂ እከክማ አላስገባም። እኔ እከክ አልወድም። ጂጂ ክያ ፋይቲንግ ዊዝ አወር ችልድረን። አይ አዲስ ነገር የለም። ለማንኛውም ሰላማችሁ ይብዛ። አሁን የምናገረው ምንድን ነው? ነገሮችን በማስተዋል ብናደርገው ነገ በጣም የጎበዘ ጋዜጠኛ መጥቶ የጠየቀው ጊዜ አዶናይ አፈር ከድሜ ይገባል። ላባ ጥምቆት የሚገባበት የሚወጣበት ነው የሚወጣው። እውነቱን ነው የምልህ። ሰግጥ ብሎ ነው የመጣው። አፕራምሽ ነገ እውቀት ያለው ብቃት ያለው ችሎታ ያለው ጋዜጠኛ አምጥቶ አዝረክርኮ አዶናይ መናገር እስኪያቅተው ገደል የሚገባበት ነገር አለ ብዬ አስባለሁ። ቢጠነቀቅ ጥሩ ነው። አሁን መሸቀል አለበት። ይሄ አሁን ኮመርሻል ምናምን የሚሰራ ነገር ካለ ቶሎ ይስራ። ይሄ አድቨርታይዚንግ ምናምን ካለ ቶሎ ይሸቅል። ትክክለኛ እውቀት ያለው ሰው ከጠየቀው ግን ባዶ እንደሚገባ እርግጠኛ ነኝ። አስሬ ጻፍከው ሊዮስ የምትባል ቁልቋል። እኔ ጻፍከው አይሞቀኝ አይበርደኝ። ምን ይገርመኛል። ይሄ ጀኔሬሽን ግን እንደተበላሸ አይቻለሁ። ጌታ አሁን ዶክተር አብይ የሚባል ዶክተር አለ። የህፃናት ሕክምና በጣም የሚደንቅ ተአምር የሚሰራ ሰው ተሰባስቦ እሱ የሆነ ሆስፒታል ወይ ክሊኒክ እንኳን ብንሰራለት ትልቅ ደረጃ የሚደርሰው ማንም መስሚያው ጥጥ ነው። አባቴ መስሚያው ጥጥ ነው የኔ አባት። ገባ? ማንም አይሰማ። መሀይሙን ነው ሰው የሚፈልገው። እና ከሀበሻ ጋር ለዚህ ነው ለመግባባት የምንቸገረው። ለዚህ ነው ለመግባባት የምትቸገረው። ቁም ነገር ያለው ሰው አይፈልግም። ዶክተሮች አይፈልጉም። ቁም ነገር ያላቸው ህፃናትን የሚያክሙ ትልልቅ ሰዎች ቀርተው ሰግጥ ፈምስ ሴጋመታ የሚል ግን
ትልቅ ደረጃ ደርሷል እና ነገ ማልቀሳል ነገ ኢትዮጵያ ማልቀሳለና ብታስተውል ጥሩ ነው። ብታስተውሉ ጥሩ ነው። ያንን ነው የምለው። ሰላማችሁ ይብዛ። መልካም ቀን ይመቻቸው።